አረገችባት እዛው ትነጋገራላችሁ ሁላችንም አውርተን ነው መለያየት ያለብን አለች አይተሽ ከሆነ አንዷ ፎዚ ናት ማነች ስማቸው አለ ፎዚ ከዚህ ይግባያው ግን ማለት ነው አንድ ነገር በዚህ አጋጣሚ ልንገርሽ የቆየ ከዚህ በፊት ሲብላሉበት የነበረው ሁሉ ዛሬ አንቺ ስትይዙ ጉዳዩ ፎዚ ምን አለች መጨረሻ ላይ ሙኒቷ ዛሬ ጓደኛ ሳንሆን እንደዚህ አብረን ስንበላ ሳንበላ በፊት እኮ ተችተንሽ ነበር እንዲህ ብለንሽ ነበር ዛሬ በዚህ ወይኔ ግን አንቺ የተመታች ግን ደስ ያለኝ ሺዎች ደግሞ ሌላ ቮይስ ሲሰሙ ደግሞ በአዲስ ነው የሚነሷት አሁን ማለት ነው ጉቺ ቤት ምን የተባባሉ ነው ተሰሚያራሷ ያስታወሰኝ ካልነገረቻቸው ቀድሞ እዚህ ሰርፕራይዝ ማድረጋቸው ፎዚ ራሱ እያፋጠጠቻት ነበር እንጂ ቮይሱ ክፈቺ ለህዝቡ ምናምን እያሏት እሷ ሰው ሲደጋግም አነበበች አመንታ ያ ደግሞ ያሳለፈች ተከታተሮቹ ዘሪስታቸው ውጪ ማየት ያለብሽ ንዴት ያለባት ምንድነው አልደዋወልም ብላት ጠይቃቱላ ኖት ላለች ከሷ በኋላ ምን እንደተከናወነም ደግሞ መስማት ትፈልጋለች በነገራችን ላይ ያውልሽ አሁን ያሳለፈች ነበር ስታሰማኝ ነበር ምን እንደሆነ ያውልሽ ያስተዋላችሁ ካላችሁ ሁላችሁም እዛ ጋር ጉቺ ጥሟታል ሄሉዬ ጉቺ ጥሟታል የሴትዮዋ ገንዘብ ስለጣማት እኮ ነው አሁን ምንም ይፈጠር ምንም ካንቺ ጎን ነው የምትላት አሁንም ገና ያልወጣ ሚስጥር አለ ሄሉሻ እንጠብቃለን we are ready ለመስማት አንድ ለፊራውል ማስተላለፈው መልእክት አለ ሄሉዬ ኦኬ ወይ አጨረስ ምንድነው መሰለሽ ፊራውል እንግዲህ እንደሚታወቀው ብዙ እንትኖችን ሲረዳ በመልካም ጎኑ ነበር የምናቀው ማለት ነው ነገር ግን አሁን እነዛ መልካም ሰዎች መልካም ስራውን ላለማጣት ሲል እኛም ደግሞ ከጎኑ እንድንቆም እጁ ጋር የያዘውን ሚስጥር ቢያወራ እና ቢነግረን ግልጽ ቢያደርገው እንደዚህ ሴትዮዋ እንደዚህ ፍርፍር ያለችበት ምክንያት ምንድነው ምን ብታወራ ነው ምን ቢያቅ ነው እንደዚህ ከገስት ላይ እንደዚህ የምታወርደው ሌላው ነገር ደግሞ የአረብ ሀገር ሴቶች በሚባለው እንደዚህ ክብሯን የጣለች አይደለችም አረብ ሀገር ስትሄድ አንድ ሴት እለወጣለሁ ሰራለሁ ብላ እንጂ የማንም ላይቭ ላይ እየተመናጨቀች ችግሯን ልታወራ በገባችበት የምትመናጨቅበት ምንም አይነት ሪዝን የለም ምንም አይነት ስለዛ የማዳም ቅመሞችዬ ክብራችሁን እያስመለሳችሁ ክብራችሁን እየጠበቃችሁ እዛ ቤት ስትገቡ በምንም አይነት ነገር ክብራችሁ ባይነካ እንደኔ እንደህት ደስ ይለኛል እና ይሄንን ነው ማለት መፈልገው ሄሉዬ ቀጥ ሄሉዬ የኔ ቆንጆ ልንገርሽማ እዛ ጀማ ይፈራራሉ ታውቂያለሽ ሀቅ የሚባል አያወጡም ሀቢባ ጋር ራሱ አንድ አንበሳ ታጭውላታለች እኔ ነበርኩ ገና ሰብስቤ ማስታርቃቸው አሁን ማን እንደሚሰበስባቸው ታያላችሁ ስትል ነበር እና አሁን ሄሉ እኛ በጣም ጓግተናል ይሄን ነገር ለማወቅ አሁንም ያልወጣ ብዙ ሚስጥር አለ በጣም ብዙ በጣም የተፈራሩበት ሳሪ አላበሻ እንዳታወር አፋፋቸውን በቃ እኛ አላ እና ከብሽ የተደበቀ ነገር ስላለ እኛ እንጠብቃለን we are ready በቃ ቀን በቀን ካንቺ ላይ ባንጠፋም ታብታብ ያረጋግ የጉርጥን ነገር ልንገርሽ እና ደግሞ ቀስ ይያልሽ ሄሉዬ ቀስ ይያልሽ ነው ማውጣት ያለብሽ ነገሩ ወይ ማርያ እንዴ ጉቺ ይያልሽ በጣም ችግር እንዳለባት ስሚ ጉቺ በጣም ትልቅ ችግር እንዳለባት ያወቁት የፈለገው ነገር ቢሆን አለቻት የፈለገው ነገር ቢሆን አንቺ ጋር ከጎንሽ ነን ሳርዬ ምክንያቱም ምን የሆነ ነገር ተረጠርኩ ምክንያቱም አንድ ምግቡም ይቀራል ያ የሞተ ከብቱም ይቀራል ልቃሚ ምትለቀመው ይቀርባታል ልብሱ ይቀራል ጌጣጌጡ ይቀራል ብዬ አሰብኩ ሌላ ደግሞ ሚስጥርም አለ ይመስለኛል አብረው የሚሰሩ ሴራ አለ ገባሽ ቦምባላ እንትና ላይ ያለ እርስ በራስ ተቦምብቦ ነው የሚለው እኔ እንደውም የመሰለኝ ሄሉ የመሰለኝ አውቃ ማኪዬ ቆይ ላውራ ማኪዬ ታርጊ አንዴ እንዴት ነው የሆነ ጥማ አሁን ለምሳሌ ዝም ብለሽ ስም አንስተሽ ወርቁ ሰላም ነው ካሽ ባክሽ እሱን ተይልኝ ወደዛ ነው የምትልሽ የሚገርምሽ ነገር እንጂ ምን እንዳይት ቆይ ነጥቡን ልንገርሽ ሳራ ያለችው የፈለገ ነገር ቢመጣብን ተያይዘን አለቻት ሄሉዬ እኔ በደንብ እኮ ነው ያዳመጥኩ ሻይን እየጠጣውላ ነው የሰማሁት እንዴ በአንዱ ስልክ ሲዘጋብኝ በአንዱ እያልኩና ምንድነው ሴትዮዋን አክሽን የወሰድኩባት እኔ ተወና ነገርም ሳይኮሎጂ ነገር ይገባኛል በደንብ ነው ያነበብኳትና ትልቅ የተደፈነ ነገር አለ ሴትዮዋ ጋርና ምን አለች የሆነ ነገር ቢመጣብኝ እንኳን ተያይዘን
ከኔ ጋር እንደምትሆኑ እርግጠኛ ነኝ ስትላቸው ነበር። እርግጠኛ ነኝ ከኔ ጋር እንደምትሆኑ እና ምን ለማለት ፈልጌ ነው ይቺ አሮጊት ሳራ ተብዬ የሆነ የተደበቀ ነገር አለና በደንብ መሰርሰር አለበት ይመስለኛል። ይሄ ወደ ዱባይ ነገር ተግማምቷል፣ በጣም ሸቷል። ከቱና በላይ ነው የሸተተውና እኔ ሳስበው ጉርጥ ራሱ እንደራሷ መልክ ነው የሸተተችውና እንደራሷ መልክ ሽትትን ያለችብንና ይሄ ሽታዋን እንደው ሽቶ ክፍክፍ አርገሽበት ብታወጪልን እኔ ሄሉዬ እንደው ተንበርክኬ ነው እኔ በላይቭ ገብቼ ማመሰግንሽ። እንደው ሽትትት በልጆቼ ነው የምልሽ። አቦ ሽትትት በይልኝ፣ ሽቶዋን ተቀቢና ግማታቸውን አውጪልኝ አደራሽን። ግማታቸው እኔ በዚህ በኩል አንቺን እከታተልሻለሁ። አብሽር በይ። ጥፍርሽን የነካ እዚህ ቤተሰባቸው ነው ጥፍራቸውንማ እንደዚህ ምቆርጥላቸው። ኪት ሚያቱ ቀን አቦቱ ሶይንከን ሆየሎት ባን ወሰይና ሆየሎ ባንኩሌ ይሄድ ሀ በስ ሌላው ቀጥል አውራ ሌላ ምንም ያላወራ ግን ጋይስ በተራኔ ገኒ አውርተሽ ነበር ሙቲ ጨረስኩም ነበር ኦኬ ሙቲ ግብ ሄለንዬ ላውራ ሄለን ከእነ ሙቲ ትፈቅድላለች ማኪ ከዛን ደግሞ አጽ ያለ በተራ ከሆነ ማለት ወይ እርስ በራስ በተራ ምትፈጣጡ ከሆነ ችግር አለ ሙቲ ያለብኝ ስለሆነ ከኢትዮጵያ የሚገባ ከሆነ ሙቲ ለሱ ድል እንስጠው ሄሉ የኔ ተራ ነው አውርቼ ልረዳ እንዴ እሺ ማኪ ይኸውልሽ የታዘብኩት አንቺ የማያስፈራሽ ነገር ከሌለ ለምንድን ነው በዚህ ልክ ጉቦ ለሄለን የምታቀርቢላት ብለው ህዝቡ አቀረበላት? ምን አስፈራሽ? የሚያስፈራሽ ሚስጥር አይ ስድብ አውቃ ነው፣ ስድብ ፈርታ አይደለም። መጀመሪያ ራሱ አንቺ ጋር ትልቅ ሚስጥር ያለ መስሏታል። ሰምባዲ ለአንቺ የነገረሽ ያ ሚስጥር እንዳታወጪባት ነው መስሏታል ማለት ነው። ታዲያ የለም እያልሽ ነው? ኖ አይደለም፣ መሰረቱን ነው የምነግርሽ። ፈሚ ምስጥሬን እደብቃለሁ ብላ ሌላ ምስጥር አሸክማኝ ሄደች እኮ። that is the point። ይሄን እኮ ነው የምልሽ ሄሉዬ። ጭራሽ ጨምራልኝ ሄደች። አውቄያት ማጥምጫ እንዳለ ጭንቅላት ውስጥና ዱባይ ያለውን ነገር ከዛ በኋላ እኔ ጋር ከመጣሽ ማለት ነው እነ ሙኒትን ያወቅኳቸው የበለጠ እነ መስኒ እንደማያቸው ማለት ነው። ስለ ቤታ የምታወራው ነገር ያሰቡትን ሁሉ ያበጣሁት እኮ ራሷ አጠገቤ ከመጣች ማለት እሷ ልበዘብዘኝ ስትል በዘበስኳቸው ነው የምልሽ። እኮ ቅድም እያለችሽ ነበረ የተጣላ ነው ሄሉ በምን አወቀች? ከዛ ከወንዱ ጋር እንደተጣላን አራት ጉቺ ሳራ አንቺ እኔ የተጣላሁት ሰው ነው እንጂ የሚያውቀው ሄሉ ኬት ታውቃለች። ስለዚህ ራስሽ በራስሽ ጊዜ ሄደሽ የቀለልሽው አንቺ ነሽ ብላሽ ነው ጥያቄ የምታነሳው እንዴ? አላመሽም እንዴ ቤታ እንዴ? ምን ነው ታወራ አይደለም። ህዝቡ ምን አለ እነ እንቁርቴ ምን አሉ? ቤታ እንዴት ሄለንን ትክክል ናት ያልሽ ብለው አበዱባት ማለት ነው። ታዲያ ትክክል ከሆነች ምክንያቱም እኔ ማውቀው ሚስጥር ነው ያወራችው። እሺ በቃ እየደጋገማችሁ ነው እኛን ማስገቡና ምን እናውጣው መረጃ አለ ምናችሁ ነው? እሺ አፄ አውጣ እስቲ አንተ መረጃ ይሄ ነው። አንዴ ባትሪም ሊዘጋብኝ ስለሆነ አንዴ ለዋና ኢትዮጵያ ስለሆነ አፄ እሺ በላት ያ ወንዴ ግባሽ ኢትዮጵያ ስለሆነ ሄለኗ በመጀመሪያ ደረጃ ማለት ነው በእውነት ምርጥ ስማርት ይሁንሽ ሰው ነሽ። በቃ የዓለም አጀንዳ ነው። እሺ እኔ የምነግርሽ ነገር ማለት በግፊበት አሁን እዛ ቤት ሲወራ የነበረው እንትና ገንፎ በላ ጫማ አስጠረገ ምድረ ወንበዴ ተሰብስቦ ሌባ ማጅራ መቺዎች ቋንጃ ቆራጮች ተሰብስበው ማለት ሲያወሩ የነበረው ነገር እዚህ ገባ የማይባል ማለት ገብቶሻል። ትክክለኛ ሰው በቃ የሐረር ልጅ ነጭ ነጭዋል ነው። ትክክለኛ መረጃዎችን አውጥተሻል። ትክክለኛ ነገሮችን ተናግረሻል። እዛ ጋር ግን ሲሰራ የነበረው ስራ ቁማር። ሲናገሩ የነበሩት ነገር ምንድነው? በውስጠኛ ተነጋግረው ነው የመጡት ሲጀመር ማለት ገባሻ? ከዛ በኋላ ህዝብ ይወቅልን። ምንድነው ህዝብማ መጀመሪያ እኮ እውነታውን ነጩን ነገር አውቋል። ገብቶሻል። እዚህ ጋር ምንም አይነት ማስተባበያ ሌላ ምንም አይነት ነገር ማውራት አያስፈልግም። ገባሻ? እነሱ ትክክለኛ ሰዎች ከሆኑ ፍርአውን መጣ አይደለ? ማውራት ያለበትን ነገር አስሬ ሲያወሩ ሲሰቅሉ ከሱ ጋር ማወር ምን ማለት ነው? ምን ማለት ነው?
ሊናገር የፈለገው ነገር አለ። አንድ እንደውም ማኑ ታሜ ነው ምናምን መናገር ይናገር ነው ህዝብ ፊት ለፊት መመለስ አቅሙ የላትም። እነ ሙኒትም እኮ እንዳጠይቁ በቃ ፊት ለፊት ላይ ይቅርታ ተባባሉ ተብሎ ጨርሰው ነው። ገብቶሻል? እሱ ነው ገብቶሻል? አሁን እዚህ ጋር በጥቅም የተሳሰሩ ናቸው። ገብቶሻል? በጥቅም የተሳሰሩ ናቸው። ሴትዮዋም ወንበዴ ሌባ ናት፣ እነሱም ሌቦች ናቸው። እነዚህ የመዳም ቅመም ተብሎ ስም ወጥቶላቸው ገብቶሻል? በቃ በደካማ ጎናቸው በተለያየ መንገድ ተገብቶ የሚዘረፉት ዝርፊያ በጣም ያሳዝናል። ትንሿ ሊና እግዚአብሔር ናት። ገብቶሻል? ለህሊናቸው የማይኖሩ የሚያወሩትን ወሬ የማያውቁ አሁን ጉቺ የምትባሉ ምንድነው ስታወራ የነበረው? የራሷን ሪቦራና ጥቅም ነው ስታመጫች። እኔ እንደዚህ ነው እንደዚህ ምናምን ነገር ገለመሌ እንትና ገንፎ በላ ጫማ አስጠረቀ የማይመስል ነገር ማለት ገብቶሻል? የራሷን ሪቦራና ጥቅሟን ገብቶ ከሸርሙጠኗ ምንም አይነት በቃ የምታወራው ወሬ ሁላ የማይመጥን ለኢትዮጵያ ህዝብ። እኛ እኮ ፋራ አይደለም። ገብቶሻል? ስንት ህይወት ያሳለፍን ያራዳ ልጆች ስንት እዚህ ጋር እኮ ስንት ዱርዬ በቃ እኔ ነኝ ያለ ገብቶሻል? እዚህ ጋር ስንት ህይወትና ስንት ላይፍ ያሳለፈን ህዝብ ማለት ምንም አይነት ሙድ ልታራምድበት ልሸውደው አትችልም። ገብቶሻል? እነሱ ትክክለኛ ነገር የሚያስቡና ትክክለኛ ሌባ ዘራፊ አይደለን ወንበዴ አይደለን። ገብቶሻል? በሰው ገንዘብ በሚስኪኑ ድሃ ህዝብ ገብቶሻል? በመዳብ በተለያዩ ሰዎች የምንጠቀም ሰዎች አይደለንም ብለው ካሰቡ ገብቶሻል አይደል? እዛው በውስጥ ጨርሰው ጣጣቸውን ቁጭ ማለት ይችላል። እዚህ ጋር ደግሞ ህዝብ ብለው ለህዝቡ የሚነግሩት ነገር የማይመስል ነገር የምትናገሪው ነገር ትክክለኛ ነገር እንደዚህ 10 አንበሳ ውርጂ ብላኝ እንደዚህ ብላኝ እንደዚህ ምንም ማንንም የሚሰማው ነገር ማሲት ሬጅስተር ጭንቅ ብሎት እኔ እንደዛ ስበደል መሲ ራሷ ያራዳ ልጅ ናት። በጣም ወንድሽ ይቅርታ ስትላደቡ ተወች። እሷ ያራዳ ልጅ ናት። ምን ውስጥም የለችም። ገብቶሻል? የማይመስላት ነገር ላይ ማለት ነው ዘመነው ምት ነገ ደግሞ ቪዲዮውን እንጨርሰው። ከዛን ከነገ ቪዲዮ ስንጨርሰው ላይ ሌላ ኦዲዮ አስፈላጊ መስሎ ከታየኝ እሱን ደግሞ አሰማቸዋለሁ። ተቋርጧል እና የሚያራሙዱት ምንም የሆነ የሰው ልጅ የሚያሳምን ነገር ቢያንስ እንኳን ያሳምኑ። ገብቶሻል? ያሳምኑ በቃ እንመናቸው። ድርጊታቸው የሚያስጠላ ወሬያቸው የሚያስጠላ ቢያንስ የሆነ አንድ ነጥብ እንኳን ሰው የሚያሳምን ነገር እገሌ አውሪ እየተባለ እኛ ሙድ መያዣ ልንሆን አንችልም። እኛ እኮ እንዴ ስንት ነገር እኮ ያሳለፈን ሰዎች ነን። ዘንቢል አይደለንም፣ የተከለከለው ፔስታል አይደለንም። የሚንኮሻኮሸው ዝም ብለው መንኮሻኮሽ እዛ ውስጥ ማለት ፍርዖን ላይ ብዙ ነገሮች ነበሩ። በጣም ብዙ ነገር ማውራት የሚፈልገው ነገር ነው። የሚፈነዳ ነገር ነው። ነው እኮ ሪካርዱንም የሰማሁት እኔ ነኝ። እኔ መጥቼ ሳወራ ነው የተቀየሙት። ደውሎ ያናገር። አንቺ ደግሞ የሚያመልጥ ምንም ነገር የለም። እኔ እርግጠኛ ሆኜ የምነግርሽ ነገር ከአንቺ የሚያመልጥ ነገር ካለ እኔ በጣም እሱ ራሱ ውሸት አታወራም አሉ። እየመሰከሩ ነበሩ ራሳቸው እርስ በራሳቸው። ሙኒት ምን ስትል ነበር? በጓደኛ ስትነጋገር ብዙ ነገሮች አሉ። ገና እዚህ ጋር ምናምን አይነት ነገር ማለት ገብቶሻል አይደል? ገና እኔ በጣም የሚገርምሽ ነገር ማለት ነው አንቺ እኔ ያረ ልጅ እኔ በጣም ስለማውቃችሁ ገብቶሻል። በቃ ነጭው ነው በቃ። ስለዚህ ማለት ነው እዚህ ስሊፐር ለብሰን ስንሄድ ጀዝባ መሰላቸው ያረ ልጅ ጀዝባ መሰናቸው በቃ የሆነ በቃ እኛው አሰልጥነን እኛው እዚህ ያርሰን አስብ እንግዲህ እኔ ግራ ነው የሚገባሽ። መንቀሳቀስ አለብን። ገብቶሃል? ያርግላቸው። ለማንኛውም ግን እኔ በጣም አድናቂሽ ነኝ። በጣም ነው የምትገርሚው ማለት ከየት እንደምታመጪው ራሱ ግራ ነው የሚገባኝ። ወንዴ ስማ፣ የሐረር ልጅ ይል እነሱን ራሳቸውን ደርድረን ነው እኛ የምንሸጣቸው። ዝንጥ
ብለን እኮ እኛ በስሊፐር ነው የምንወጣው። አራዳ አሁን ሀገራዊ እንዳናቀር አፄ ግባ በእናት ሰላም፣ እንዴት ናችሁ? ወሳፕ ወንድማችን ግብ አለን። ስለ ሳራ ለማውራት ያክል ሳራ አዲስ አበባ ደንበል አካባቢ አንድ ትልቅ ህንፃ ገንብታለች። ዱባይም ደግሞ አላበሻ ሬስቶራንት አላተኝ፣ መኖሪያ ቤትም አላት፣ ትሰራለች። መኖሪያ ቤት ክራይ ነው የምትኖረው። እሱ ተው አንቺ ምንም ነገር የለሽም እኮ አንቺ እኮ አንቺ ሰው መበጠጥ ነው እንጂ እሷ ሰው ትረዳለች። አንቺ ግን ሰው መበጠጥ ብቻ ነው ስራሽ። በዚህ እድሜሽ ማታረጂ ቆሻ አፄ የሚል ስሜን ትልቅ ክቡር ስም ይዘህ ጀዝባ ትሆናለህ። ጋዴሚት ወኔ ይኑር እንጂ እንዴ! አፄ ቴዎድሮስ፣ አፄ ሚኒሊክ፣ አፄ ምናምን እኮ ወኔ ያላቸው ናቸው። ቤሽቲያ ልቃ አባባ ለሚቱ ብለህ ብትመጣ ጥሩ እከካ ቁጥር አንተ የእንትናን ሀብት እንትና ላይ 28 ሂል አላት ልበሰው 18 ፒኪን ያላት እሱንም ልበሰው። ልቃ ቆጣሪ ሆነ ትቀራታለህ እዚህ ምድር ላይ እከካ። አንተን ውሃ ቆጣሪ ህዝብ ቆጣሪ ነበረ ወስዶ ጫካ መላክ እንስሳ ሰው ጨርሰ እንስሳ ቆጥረ እንድትመጣ ነበር አንተ መላክ ንፍጣ። አንተ አንሳ ስምን ቀይር ፎኮታ። ለማንኛውም ሙቲ አውርተሽ ነበር እንዴ? 4 ቤርሙዳ አላት 8 አፍጋኒስታን አላት ምናምን ይላል እንዴ? ሊቆጥር ነው እንዴ የመጣብንኛ? እንትን ባግዳድ ነበር እናንተን ድንጋይ ወርዋሪ አድርጎ መቅጠር። ፓኪስታን እና ፍልስጤም ማል ስራ ተገኘልህ ተብሎ ድንጋይ ወርዋሪ ነበር አድርጎ መቅጠር። ያስጠላ ደግሞ አፄ ብሎ ስለ ሳራ መጥቶ እዚህ ጋር ፎቅ መገንባቷ ምናምን ይነግረናል። ስለዚህ ልቃሚ ሌባ ትንሽ አይደብረው? ወንዶችን ነው የሚመለከተው። ትንሽ አይደብረው? ቀይር ስምን አሰዳል። ኦኬ አንዱ በስምሽ ይሁን ነው መሰለኝ። ሐሳቡ እንደኛ ነው መሰለኝ። አዎ መዘዋወር አለበት አንዱ እንደዚህ እንደደም ከሞንደ ስማርት ሞዴል እንደደምድ እከካም ነው። ቢስኪ ሄሉዬ ጉቺ ቤት ቢስኪ ምን አባቱ ቢስኪ በነጮች ክስ ሊመሰረት ነው እያሉ ነው። ሀብታም ለሁላችሁ እየሰማዋት ነበር እኮ ልንገራችሁ። ሀብታም በነጮች ክስ ሊመሰረት ነው እያሉ ነው። ወረድ 10ሩን አንበሳኔ ላውርድላት ኖርማን ነው ያለ ነው ልጁ። ጉቺ ደግሞ ሞተህ ነው ቆመ በነገራችን ላይ ተሰለ ትሏለች። የምን ክስ ነው የምታወሪው ገኒ? ሄሉዬ ራስሽ ነው ያው ቢቂሽ ውዴ ራስሽ ተጠብቂ ተደገና ዲፌንድ መጣ። ኧረ ዝም በይ እባክሽ። አንቺ ደግሞ ይነፉ የምን አባ እነሱ ናቸው ዲፖርት የሚደረጉት ተከሰው። የምን ክስ ነው የምታወሪው አንቺ እንዴ? የሰው ብር በልታ ያልተከሰሰች ሴትዮ የሰው ሀቅ ወስዳ ያልተከሰሰች ሴትዮ ሴትን ስታስለቅስ የነበረች ሴትዮ ገነት የምትባይ ምድር የምትቀባጠር በነፃነት እየኖረች እያለች አሁን እሷ በደረቷን ነፍታ ልታወራ አትችልም እንዴ? አትችይም። ሙኒት የሰው ብር መልሽ፣ የሰው ሀቅ መልሽ። አንድ ነገር ልንገርሽ፣ እዚህ 15 አንበሳ አስጠይቃቸው ካላወረዱ የ150 አንበሳ ዋጋ አስወጣቸዋል። በቃ ይሄንን ቃል ይገባቸዋል። ዛስ ይጅበት የት አባቱ እግዚአብሔርን ይጅበት። እንዳትለቂ ሄሉዬ፣ እንደውም እንዳትለቂ ነው ማረጋ እንዳትለቂ። በክስ 150 አንበሳ ነው ዋጋ ማስወጣቸው። እኔ እንደውም ያንሳል ነው የምልሽ፣ ያገሬ ልጅ ያንሳል 150 ራሱ ጉዳይ ማስወጣቸው። ክስ ብሎ ሲጀምሩ ከ150 አንበሳ በላይ እንዲያወጡን ማረጋቸው። በቃ የቱ ይሻላችኋል? 15 አንበሳ ወይስ 150 አንበሳ? እነኚህ ጥንቦች ደግሞ ክስ ትላለች እንዴት ሙኒት ሌባ አላዳመጠሽም? የመዳም ቅመሞችን ነው የበላችውን ብር እንደውም እሷ ናት መከሰስ ያለባትና ከዛ ዲፖርት ትመልስ። ስንት እያመናጨቀች ከሷን ብሰው ስሚያቺ እያለች እያወራች ሲጀምር ነፍስ ያሳሚያለሽ ይሰጥሻል ወንድሜ በረሃ ላይ ነው እያለች ታስታውሳት ከሆነ እንትና ቤት ልጆች በአንድ ላይ እያለቀሱ የየበት ቪዲዮ በየሚዲያ ላይ መብረቁ ቤት የምታስታውሷት ከሆነ አንድ እህታችን መብረቁ ቤት የምታስታውሷት ከሆነ አንድ እህታችን ወንድሜ በበረሃ ሊሰደድብኝ ነው እባክሽን አልጋ ቤት እየተንከራተተ ነው
በወንድ ልጅ አምላክ ብላ ስትለምናት ቀስ ብለሽ ይሰጥሻል፣ ረጋ ብለሽ ይሰጥሻል። እንዲያውም ላልሰጥሽ እችላለሁ ስትል እኮ እኛ ስንታዘብ ነበረ። ታዛቢዎች ነበር። ሌባ እሷ ናት። እንደውም ዲፖርት የምትደረግ ለየሚ ድል ስጧት ጋይስ፣ ለየሚ ድል ስጧት። አላወራች ሄሉዬ እንዴት ነሽልኝ የኔ እናት? በአንድ አይኔን ጨፍኜ ነው ማወራችሁ። ሄሉ አንጫጫሻቸው። የእውነት 50 ቢወለድ 50 ነው ጉዱ። የሄሉዬ ዘር ይበቃል አንዱ ነው ያለው። ብቻሽን የኔን ሰው አንጫጫሻቸው። ገና መቻየው ኮንቲኒው የራሳቸው ፓርት ነው። የኔም ፓርት ገና አልጀመርኩም እኮ እና ይሄ መግቢያው ነው ገና። ይሄ እኮ የእነሱ ላይ ነው ሪአክሽን ያደረኩት። የኔም ጀመርኩኝ ገና በለው ያርጋሉ። ያኔማ ለምን ዩፎ መጥቶ ያወስዳቸውም ከፈለግ አይዞርም። በጣም በቃ ይገረመኝ ስብሰባ ይዘው ምናምን ፓርላማ መመስረትን ይቀራቸውና ትላንትና የተሻለ ማን ነው ሙኒት ናት ማን ነው የሆነ ሰው ብቻ ቪዲዮ ለቋል። ታሜ ቤት ሻይ ታይም ብለው ሁሉም ተሰብስበው የተሰበሰቡት እኮ ትልቅ ነገር ሊያወሩ መሰላችሁ። በቃ ይቅርታ እንበላት እቺ አሮጊት ራሷን ሲጥቅም የምታረግ ብለው ስብሰባ እያደረጉ ነበር። እኔ እኮ ሄሉዬ አንቺ ሪአክሽን ስትሰሪ ነው እንጂ ማያቸውን ስለማይመቹኝ አላያቸው። አንቺ ሪአክሽን ጋርቼ ባይሻለኛል ካንቺ ስብሰባ አድርገው ቀኑን ሙሉ 2 ቀን ሙሉ ምን ይዞ መጡ ስትል እንደዚህ ውስጡን ለቄስ እኔ አሁን ቀደም ካሰማሁትስ ምንድነው የሰማችሁት? ክስ እንደመሰረተችባቸው እነሱ ሳያውቁ ራይት? አዎ እኔ እንትን ስል ግን በጣም ነው ማከብርሽ በጣም ነው ማውድሽ ይባባላል። ኦሬዲ እኮ ሳያውቁ ክስ መስረታለች። በውስጣቸው ያንቺ ምስጋና ነው ያላቸው። ለምን ይዋሻል? አውቀው ነው። ማርያምንም ሁኔታቸው ያስታውቃል። በተለይ ፊራ መጥቶ ከሄደ በኋላ ማለት ነው ልክ እንደደረቀው ጎመን ነው ክሽሽ ያሉት። የሆነ ወሽመጣቸው ነው የተቆረጠው። በቃ እንደውም ሙኒት በታሜ ቦታ እሱ እንትን ኖሮትን መናገር ስለማይችል እኔን እናገርለት ብላ ለሱ ፋንታ እሷ ናት ዲፌት ስታደርገው የነበረው ለታሜ ፋንታ ማለት ነው እንጂ ታሜ ምንም ማውራት ደብሮታል። ማስመሰልም አልፈለገም። በቃ ምንም አይደለም ምናምን በቃ እንደዚህ ነው እንጂ እውነት አወጣችልን ሰው ይሄንን ቮይስ ስሚ እንደ ኦሬዲ ክስ እዚህ ላይ ነው እንዴ? ቆይ እስኪ እኔ እኮ ሙሉ ነው የ15 የ30 ደቂቃ ስታወራኝ ሪከርድ ስለማድረግ ትንሿን ቦታ ነው እንትን ማድረግ። አሁን ቅድም ተሳስቼ የሰሊናን አሰማችሁ ለእሷ ብቻ ልልክላት ነበር። የወልደ ጊዮርጊስንም አደረኩት ትንሽ ቦታ ኤግል ብሎ አንበሳ ሲያወርድላት የነበረው ለሀቢብ ወልደ ጊዮርጊስ ነው። ለሰው ነው የሚያወርደው እሱ በጣም ኤግል ወልደ ጊዮርጊስ መሆኑን እሷ ነች እንግዲህ ነገረች ለሀቢባ። ኤግል ብሎ አንበሳ ያወረድላት እሱ እኮ ወልደ ጊዮርጊስ ነው አለች። አየች እኔ ራሱ አላውቅም። እኔ ወልደ ጊዮርጊስ ሲባለው እንጂ እግዚአብሔርን አላውቀው። ምንም ችግር የለብኝም። ብቻ ሲያወሩ ሁሌ ሲያው ዱባይ እሱ ከሷ ጋርማ በጣም ነው የምሰማ። ለስንት ሰራተኛ እዚህ ላይቭ ላይ ቃል ገብቶ ያስገባቸዋል ብዬ እኔ ደግሞ አምኜው ቃል ገብቼ ከዛ እኔን እየጨቀጨቁ እኔን አንገቴን አስደፍቶኛል። እንኳን እኔ ጋር አልመጡም እንኳን ቀሩልኝ ነው የምትለው። ከዛ ሰላም ስጋ ቤት ጋር እንኳን ጓደኛ መሆኑን አይፈልግ። የታሜ ቤት ሺሻ ቤት መከፈቱን አረ እዛ ከተከፈተ ተገላገልኩ ነው የምትለው። እግዚአብሔር ልጄ እዮዳብ አንበሳ ስጪኝ ብሎ ለጌሜ የደወለልኝ የሰጠኝ እኔ ጋር ያስቀምጥ አንበሳ አለ ወይ? ለሀቢባ እንኳ የሰጠችኝ ነው አለች። እኔና አንቺም ሆነ ሌላው ሰው አፉን የሚከፍት ያለው የእሱ ፍንጭ ነው። በቃ ታውቂዋለሽ ምን እንደተደረገ እኔ የማውቀዋለሁ። በቃ ከዚህ በኋላ ግን ማንም ቢመጣ ማንም እኔ ማናቸውንም ቢናገሩ አልነቃቸውም። እዚህ በተለይ እዚህ ሀገር አሽሙር የሚናገሩት ራሱ እኔ መስመራቸውን አስይዛለሁ። ችግር የለም እንኳን ለራሴ ለሰው ሆናለሁ። አፋቸውን ከፍታለሁ። እኔን አፌ ለእኔ ላይ የሚከፍት በተለይ እኔ ላይ ነው የምትለው። እሷ በተለየ መንገድ ናት ዱባይ ላይ ቀስ ብለህ ነው የምናወጣው። እንደዚህ ቀስ ብለህ ቀጥሉ ጋይስ። እኔ ግን ቅመም ብዬሻለሁ።
ምን ነው ሰው ነሽ? ይሄን ሰው ያንጫጫሽ ማለት ቃል አንድ ጊዜ ላወራ አይስወይ ማለት ነው። እዚህ የመጡ ለምን እንዲያረግሽ ለምን ምናምን የሚሉት ሁላ ማለት ነው። ነገ ከዚህ ወዲህ ጌም ተጫውተው አንበሳ ሲወርድ የሆነ ሰው ወጥቶ ስለሆነ ሰው ሲያወራ ማንም ሰው ማናቸውንም አያምናቸውም። እንደሚታየውና እንደሚወራው ነገሮች ቀላል አይደለም። አውራሽ ድምፅሽ ሞቅ አድርገሽ አውሪ። ምንድን ነው ተደበቀሽ ነው እንዴ? ተይ እንጂ እንደ ሄለን እንኳን ይሄ ሁሉ ጋንግስተር ስንት በመቶ ሺህ ፎሎወር ያላቸው ሰዎችን እንኳን ይዛ ጠምዝዛ እያንጫጫቸው እያለች። ለማንኛውም ሄሉ እኔ ተመችቶኛል ያንቺ ነገር ማለት ነው። ትናንትና ግን ጆከር 800 ሺህ ብር ለፋኖ አስታጥቀሻታል የሚለውን ቪዲዮ ሪከርድ አለኝ ለእሷ ማለት ነው። ሳራን ፋኖን ተጠቀውን አረ ሳራን ነው እንጂ የሚላት ሳራን ፋኖን ስለምታስታጥቂ ነው ዝም ያልሽ ምናምን ብሎ ያው ሲናገራት ነበረ እሱ ማለት ነው ጆከር። አንድ ቪዲዮ የሰማሁት ባይሆን ምንድነው ማንን እንጀራ ይዘሽ መተሽ ያ የገማ መርዝሽን እንጀራ ዞሬ ዞረሽ ራስሽ ተመልሰሽ በእናትሽ የሚሰማ ነበር። አዎ ዳኜ ነው ነበረው ማለት ነው። ዳኜ ነው እኔ እንጃ ሪከርድ ወስለ ወርቁ ያወራ መስሎኝ ነበር። ኖ ስለ ዳኜ ነው ልሰጩ ምናምን እያለ ሲያወሩ ነበረ። በእርግጥ ማለት ነው ምንም ያደረግሽው ለምን እንወሻሻለን? እውነት ከሆነ እውነት ነው። መሲ ራሱ እንዳትናገር እኮ አደረጓት ዛሬ። መሲ ብርጅስቶን ራሱ ማለት ነው እሷን ወሬኛ አድርገው ነጉቺ ምናምን ነገር እንትን ብለዋት ሳታወራ ልጅቷ በቃ ወደ ኋላ መዞር የለብንም ምናምን ነገር ብለው የመሲም እውነት እንዳይወጣ አድርገው ስበቷል። ውስጡን ለቄስ እንደዚህ ንግግር ከዛን የገነፈለ ቀን አሲድ የምትደፋፊው እኮ እንደዚህ አለመነጋገር። አዎ የመሲ እውነት ራሱ እዛ ጋር አልወጣላትም። ልትናገር ስትል አፋፏን አላት። መሲ በነፃነት እንደዚህ ረሃ ሆነ ወሬያው ሁሉ እንደዚህ ነው የሚተያዩት። ራሱ ነው ያለው። እኔ ለምን ትጮሃላችሁ ያለው እሷ ቤት እኔን አሰጣታ ኢንሳይደሮቹ ወስዳ ልታስፈርድባቸው ዲፖርት ልታረግ ነበር። እኔ መታ እነሱ ላይ ስለነሱ እንድታወራረኳት ሌላ ጋለሪ እንድትሞላ አረኳት ራሷ እንጂ ጃጉር ያነ እዚሁ ላይ ብለ ያስታረቀን ጊዜ አንድ ግሩፕ አስገባኝ ብላ ባትለምነው እንደገና ከግሩፕም በኋላ ጨርሳ ቻው ቻው ብትኖረው ከሱ በኋላ መተየኑላ ቱቱቱቱ ባትል እነ መሲም